እናንተ በረገጣችሁኝና በሰደባችሁኝ ቁጥር እውነቴን ነው የምላችሁ ኦርቶዶክስ እንደሆን ስለገፋፋችሁ በጣም ከልብ ነው ማመሰግናችሁ። ትልቅ በርን የከፈታችሁልኝ አመሰግናለሁ። እውነቴን ነው ሀቢባ በውስጥ ስፈልሻለሁ። ይሄ እምነት ነው። ሌላ ቀልድ ነገር ቢሆን ምንም አያገባኝም። ግን ይሄ እምነት ሙስሊሙ አንቺን የሆነ ነገር እንዳደረገሽ ለማስመሰል የማታደርጊው የማትፈነቂው ጉድጓድ የለም። አንቺ አንድ ጥያቄ ልጠይቅሽ ሀቢባ ያምሻል እንዴ? የሆነ የሜንታል ችግር አለብሽ? ምንድነው ማትሰለጥኝው? ሰው እኮ በብቻው እንዳንቺ ለመፈመስ አፈር ከዲሜ ይበላል። አንቺ ፈመሽ ቫይራል የሆነ ሚዲያ በተለይ ቲክታክ ላይ ቫይራል ለመሆን ከባድ ነው። ቫይራል ነሽ። ከዛ በኋላ ለምንድነው ሃይማኖት ውስጥ የምትገቢው? ሃይማኖት ውስጥ ገብተሽ ለምንድነው ክርስቲያን እህት ወንድሞቻችን እኛ ላይ የሆነ ፖይንት በቃ የሆነ ነገር እንደዚህ ቆንጥጥ እንዲያደርጉ ነው የምትፈልጊው? በሁሉም ማደናገርሽን መወሰን አቃተን፣ በጦታሽም በስራሽም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ምርጦች እንዴት ናችሁ? ልጅ ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ልክ ነው፣ በሁሉም ቦታ ያው ግራ አጋብታናለች ሀቢባ። ባላህ ስራ አንገባም፣ ባላህ ስራ አይገባም በነገራችን ላይ እና ሰው ልጅ ሚዲያ ላይ ለምሳሌ ቲክቶክ ላይ ለመፈመስ እሷ ትፈምሳለች ባላት ማለት ነው። ሀቢባን ትፈምሳለች፣ በቃ ታዋቂ ትሆናለች፣ ሰው ይገረምባታል ቢል ማለት ነው። ሃይማኖት ስለቀየርሽ አይደለም፣ ሙስሊም እናንተ ስለረገጣችሁ። ሰው ምን አድርጎ ነው የረገጠሽ? ሲምን ብለናል እኛ። ማንኛውም ነው ያለው፣ ሁሉም ሙስሊሙም ክርስቲያኑም ምንድን ነው ያለው? ሴት ነው ወንድ ነው ይሄ ሰውዬ? ድምጹም ወንድ ነው፣ መልኩም ወንድ ይመስላል፣ ምንድነው ብሎ ሁሉም ነው ጥያቄ ያቀረበልሽ። ስለዚህ እሷ አሁን ኦርቶዶክስ ሆናለች፣ ወደ ክርስትና ተቀላቅላለችና አሁን ደግሞ ሙስሊም እንደጎዳት እኔ እኮ ግራ ገባኝ። ሙስሊም እንደጎዳት እየረገጣችሁ ነበር እያለ ነው። ወይኔ ጉዴ እያለች ነው። እና የምታወራው ባለፈ ይሻለዋል መልኩ። ይኸው እንደምታዩት እንደዚህ ሙስሊም ሆና ተሸፋፍና ያምርብሽ ነበር። አሁንማ ተገላልጠሽ እንዴት ነው ሴትነትሽ አሁን እዚህ ጋር የሚቀበለው ሰው? ስለዚህ ባላህ ስራ አይገባም። ግን ይሄ ሁሉ ለመፈመስ ከሆነ ሰውኩ በቃ ይፈምስ ነበር። መጀመሪያም ትፈምሽ ነበር። ምክንያቱም ሴት ነኝ ብላለች አይደለ? ወንድ ትመስላለች እሷ በሁሉም ነገር ወንድ ነው የምትመስለው። ግን ሴት ነኝ ስትል ሰው ተገርሟል። ግን ታዋቂ አልሆነችም። ለመፈመስ ብር ለማግኘት ከሆነ ያ ነገር ደግሞ ሃይማኖት ስለቀየርሽ አይደለም ታዋቂ የምትሆነው። እንዳውም እዚህ ጋር ሂደህ እዛ ጋር ሂደህ ስረግጡኝ ምናምን ስትል በቃ ሰው ሁሉ ይጠላል። ምክንያቱም የክርስትና እምነት ተከታዮች ራሱ አይባልም ብለው እየወረዱብሽ ነው አሁን ማለት ነው። አይባልም እና ግራ ያጋባ ነገር ነው። ግራ ግብት አለን እኮ እኛ። መጀመሪያ ሙስሊም እንደነበረች እናውቃለን። ከዛ ወንድ መስላን ያው ሴት ነኝ ብላለች። አሁን ደግሞ መታ ሙስሊሞች እንዲህ አረጉኝ፣ በተፈጥሮ የረገጡኝ ምን አሉኝ ብላ ወደ ኦርቶዶክስ ሄደች። አሁን ነገ ደግሞ ተመልሰሽ ወደዚህ ልመጪ ነው። እንጃ ይሄን ነገር ስትወስኒስ ቤተሰብ የለሽም ነበር ማለት የሚመክርሽ እንዴ? የሆነ ቲክቶክ ላይ ላይቭ ላይ ገብታ ወንድ ነሽ ሴት ነሽ ብለው ሲጠይቋት ቪዲዮ ደውሉልኝ በውስጥ ላሳያችሁ እያለኝ ማለት ነውና እንደዛ ሳይሆን ባላህ ስራ አይገባም። አላህ ብዙ አይነት አድርጎ ይፈጥረናል። አውሬም አድርጎ ሊፈጥረን ይችላል፣ የፈለገውን አድርጎ ሊፈጥረን ይችላል። ስለዚህ አልহামዱሊላህ ህይወት አለሽ፣ ጥሩ ሰውነት አለሽ እና ደግሞ ህዝብን ለማሳመን መጣር የለብህም። አንተ ነኝ አልካር ላይ የሆነ ነገር ነኝ ካልሽ በቃ ምን ብለው ነው የሚረግጡሽ? ምን አድርጊ ያሉሽ? እስቲ ምን አድርጊ ብለዋታል? እኔ ይሄን አድርጊ አላሉም። እንደውም አይዞሽ እያሉ ካለችበት ስራ ሁላ የግል ስራ እንድትሰራ ወደ ሀገር ገብታ አሁን ሀገር ቤት ናት። ወደ ሀገር ቤት ገብታ የራሷን ስራ እንድትሰራ ብዙ ታግዛለች። በሀቢባ ላይቭ ላይ ገብታ ብዙ ሰው እርዳታ አድርጎላታል ማለት ነው። እና አሁን ያልበቃት ብሎ መሰለኝ በቃ አሁንማ ጭራሽ የእናንተ መጽሐፍ እንደዚህ ነው የኛ እንደዚህ ነው እያለ
እያለች እንዲያለና እያለች እኮ ነው ግራ ገባኝ ጎበዝ ወላሂ ላይ እና ሀቢባዬ ያው ስምሽን ሳቀይሪ አቀሪም እስከዛሬ ሙስሊም ሆነሽ የምናቅሽ ያው በሀቢባ ነው። ስለዚህ ሀቢብ ብትለው ምን ይመስላል? ከዛ መጀመሪያም ሃይማኖቴ ሙስሊም አልነበረም ብትል ይሻላል። እንዴ አወዛገብከን እኮ በቃ ግራ አጋባህን። አሁን ራሱ ይሄን ሁላ ጉድ አወዛግባ ምንም የተፈጠረ ነገር የለም። እይታ የለው ምን የለው በቃ ሰው ረስቶሃል። ሰው እኮ የራሱ ህይወት አለው የራሱ እንትን አለ። አንድ ጊዜ በቃ እኛም ቪዲዮ ሰራን ሴት ነው ወንድ ነው ብለን ሴት ነው ተባለ። በቃ አመን በቃ ማመን ነው በቃ ባላህ ስራ ምንም ነገር ማድረግ አይቻልም። እና አሁን ሚዲያውን ለማሞቅ ማትፈነቅለው ድንጋይ የለም እሳት ለመቆስቆስ የምሬ ነው። እና ግን የሚመክረህ ጓደኛ ያስፈልግሻል። ስለዚህ አርፈሽ ተቀመጪ፣ በሃይማኖት አትምጪ። በቃ የመረጥሽውን ይዘሻል አይደለ? ያበርክትልሽ፣ ያጣፍጥልሽ፣ የምትማሪበት ያድርግልሽ። ግን ሙስሊሞቹን መተሽ እናንተ በረገጣችሁኝ እንዲህ አረጋችሁኝ አይባልም። በቃ እኔ የመጨረሻ ቪዲዮ ነው ይሄ ቪዲዮ የራሱ ባንቺ ምክንያቱም በጣም ስለተናደድኩ ነው ይሄን ቪዲዮ የሰራሁት። ሰሞኑን ቲክቶክ ላይ እንደዚህ ቀውጠወለችና ይሄንን እስቲ ላካፍላችሁ ብዬ ነው የኔ ተከታዮች። እና ጥሩ አይደለም። በቃ የሆነ ለመፈመስ ከሆነ እስከዛሬ ትፈምሺ ነበር። የምሬ ነው። እስከዛሬ ታዋቂ ይሆን ነበር። ለመታወቅ የሰው ልጅ እኮ አንዳንዶች አሉ ወይ ለገንዘብ ብለው ወይ ደግሞ እኔ እንጃ ብዙ ተከታይ ለማግኘት አይ ነው። እስከዛሬ በዚሁ በተፈጥሮ የተፈጥሮ አለ አይደለ? ወንድ መስሎ ሴት መሆኑ ይሄ ተፈጥሮ ራሱ ታዋቂ ያደርገው ነበር። እንዳውም እኔ ባልና ሚስት ሆነዋል በቃ ጥሩ ሆነዋል ብዬ እኮ የሆነ ቪዲዮ ጋብዣችሁ ነበር። ትዝ ይላችኋል? አንዱ ወንድ ነው ራሱን ችሎ ከእችኛይቱ ውጭ፣ ድምፁ ግን ሴት ነው፣ መልኩም ሴት ነው ድምፅ ሲያወጣ። አንድ ቀን ሁለታቸው ተገናኝተው ሲያወሩ እዚህ ጋር አንጥቼላችሁ ነበርና ስለዚህ እችኛይቱ ሴት ሆና ወንድ ናት በቃ የምታወራው ድምጿ ምናምን። ያችኛይቱ ደግሞ ያንኛው ደግሞ ወንድ ሆኖ እንደዚህ ነበርና ያላ ስራ ወላሂ ይገርማል። እና እንዳውም እነሱ መጋባት አለባቸው አሪፍ ነው እያልኩ ነበር እኔ የዛን ቀን ቪዲዮ የሰራሁላቸውና አሁን ደግሞ በዚህ ጉዳይ መታለች። ስለዚህ ይደብራል። የምሬ ነው። በቃ ያሽውን ይዘሻል፣ ጸጥ ብለሽ ሃይማኖትሽን የሚሆንሽን መርጠሻል። በቃ የሚሆንሽን መርጠሽ መያዝ ነው። ማነካካት ይሄ እኮ ለማጫረስ ለማጣላት ነው። እኛን ከኦርቶዶክስ ጋር ለማጣላት ተመልከቱ። ክርስትና እምነት ተከታዮች ጋር ለማነካካት ተመልከቱ። ይሄ ሁላ ጉድ እንደዚህን አይነት ሰው አትውደዱ። የምሬ ነው። ምክንያቱም ነገ ትናንትና እኛ ነበራ ዛሬ እናንተን መስሎ ዝም ብሎ ነገር ወዳና ወዲህ ማመላለስ ነው። ግን ሃይማኖትን ፈልጎ የተቀበለ ሰው ጸጥ ብሎ በቃ ስለሚከታተለው ሃይማኖት ብቻ ያወራል። ገና መቼ ተማረችና ገና መቼ ገባችበትና ነው አሁን እኛን ንጽጽር እዛ መታ የምታወራው እንዴ?